ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በድጋሚ ተገናኝተናል። እንዴት አመሻችሁ? እንግዲህ ዓለማችን ወቅታዊ ጉዳይ አሁንም አሳሳቢነቱን እየጨመረ ነው የመጣው። እንዲሁም ደግሞ የምንሰማቸው ጉዳዮች ዙሩ እየከረረ መጥቷል። ምን የሆኑ እነዚህ ጉዳዮች የሚለውን ደግሞ ሁልጊዜ እንደምንለው በመጽሐፍ ቅዱስ እይታ እየፈተሽን ወደ እናንተ የማንቂያ ደውል እየደወልን እንገኛለን። መስመር ላይ ፓስተር አለማየሁ ነሙ በሌላ መረጃ ዳግም ተገልጧል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ነገሮች እየጨመሩ እየከፉ የሚሰሙት ሁሉ ግራጋቢና አስጨናቂ ነገሮች ናቸው። ነገር ግን ለኛ ለክርስቲያኖች እነዚህ ክስተቶች ማንቂያችን ስለሆኑ የምንነቃበት ጉዳይም ስለሆነ በዚህ የምንረበሽ አይደለንም። ንጉሱ ኢየሱስ ክርስቶስ እንግዲህ ዳግም ሊመጣ መንገድ ላይ እንደሆነ አመላካች ናቸው። ይሁን እንጂ በመዘጋጀታችን ምክንያት የሚሆኑ መረጃዎችን ማድመጥ ስላለብን እነዚህ መረጃዎች ደግሞ እያጠናከረ ይዞልን መጣ ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝቷል። ሰላምታ ከተለዋወጥን በኋላ በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። በቀኑ መረጃችን ጊዜ እጅግ አስፈላጊ የሆነ እና ወሳኝ የሆነ መረጃ አቀብለን ነበር። እንግዲህ በዚህ መሃል ያላዳመጥን ወገኖች ካለን እንደው ቻናላችንን ሰብስክራይብ በማድረግ በየጊዜው ምንለቃቸው መረጃዎች ወደ እናንተ እንዲመጡ ሰብስክራይብ ማድረግ ለሌሎችም ደግሞ እንዲሁ ማጋራትን እንዳትረሱም ጭምር በማለት እንዲሁ መረጃውንም ደግሞ ገባ ብላችሁ እንድታደምጡ እናበረታታለን። ለአሁን ግን አዲስ መረጃ ስላለ ፓስተር መስመር ላይ ተገኝቷል። እሱን ያጋራናል። መረጃን ማቅረብ ትችላለህ ፓስተር? እንግዲህ ወደ አውሮፓ ነው የዚህ ምሽት መረጃ የሚያመራው። አውሮፓ ላይ አሁን ላይ የባህር ላይ ፍጥጫ ተጀምሯል። በተለይም ደግሞ በእንግሊዝና በሩሲያ እንዲሁም ደግሞ በራሽያ በፈረንሳይ አማካይነት እነዚህ ባልቲክ አገሮች የሚባሉት የሩሲያን መርከብ የሩሲያን የነዳጅ ጫኝ መርከቦችን የመጥለፍና የማገት የማዘግየት ማዋከብ እንደዚህ አይነት ስራዎች እየተሰሩ ነው ያሉትና ይሄ ሩሲያን በጣም አስቆጥቷታል። ይሄ ብቻ ሳይሆን በተለይም አሁን ላይ ከዚህ በፊት ታስታውሳለህ ከእንግሊዝ ጋር በጣም ከፍተኛ ባህር ላይ ፍጥጫ ውስጥ ነበሩ። ያ ፍጥጫ እንደገና በአዲስ መልክ ሀገር ሽቶ ወደ ለየለት ነገር እንዳያመሩ እየተፈራ ነው ያለው። ከዚህ ቀደም አሜሪካንም እንደዚህ ያርጋለች መሰለኝ። አርጋለች። ያው በድርድር ውስጣዊ ድርድር አድርገው ተለቋል። እነሱ የሚገናኙበት መስመር እንግዲህ ለሁለተኛ ጊዜ መሆኑ ነው። ይሄ አሁን ቆይቷል። እኛ ዜናውን ስላልሰራ ነው አሁን ጠንከር ብሎ የመጣ ምንድን ነው የሩሲያ ፕሬዚደንት ቭላዲሚር ፑቲን ረዳት የሆኑት ኒኮላይ ባትሬቪ አውሮፓ የሩሲያን መርከቦች ለመያዝ የሚያደርጉት ሙከራ የባህር ላይ ዝርፊያ ሲሉ በጽኑ ኮንነውታል። በደና በጽኑ ኮንነውታል። ይሄ መኮነኑ ሳይሆን ትልቁ ነገር የሚያነሳው ነገር ምንድነው? መኮነኑ ሳይሆን ሩሲያ ልትወስድ የተዘጋጀችው እርምጃ ነው ዋናው። አሁን ሩሲያ ምንድነው እነዚህ የባህር ላይ ወንብድና ነው በእሷ የምትለው ሀገሮች ማገድ ለምን አሁን ምንድነው እነሱ ማዕቀብ ጥለናል ነው የሚሉት። የሚገርም ግን ማዕቀብ ጥለናል ይበሉ እንጂ አብዛኛው የአውሮፓ ምስራቅ አውሮፓ ሀገሮች አሁንም ጋዝና ነዳጅ ከሩሲያ ነው የሚገዙት።
በአውሮፓ ውስጥ ያለው መከፋፈል በጣም እጅግ አደገኛ መሆኑን የምትመለከተው ሄዶ በእርግጥ ከጀርመንም ከእንግሊዝም ከሩሲያም ከፈረንሳይም ጋር ሄዶ እኮ ይስማማሉ። ግን እኮ ነው ራዕይ 13 ላይ እንደሚለው የድቡ እግር ስለማያስፈልጋቸው ይስማማሉ። ሄደው ያው እንግሊዝ ቻይና እግሯ ስለገባ ዞሮ ከሩሲያ ጋር ተጣመሩ አይቀርም ይስማማሉ፣ በምንም ይስማማሉ። ግን ምንድነው አሁን ላይ አስማሚ ማን ነው የሚለው በቃል ቁልፉ ጥያቄ ማን ነው የሚያስማማቸው ነው። ይሄ ትርምስ ፈረንጆቹ እንደሚሉት ቢሃይንድ ዘ ሲን አሁን ይሄን ቁልፍ ጥያቄ እንድታነሳ የሚያደርግ ነገር ምንድነው? ለምንድነው አሁን እነሱ ሌሎች የአውሮፓ ሀገሮች የሚገዙትን አላወገዙ? ወስነዋል። አብሮ ነው አውሮፓ ህብረት ላይ ነው ማዕቀቡ የተደረገው። ራሷ ጀርመን አሁን ላይ በኃይል በኢነርጂ ጥረት ከዚህ በፊት ብየዋለሁ በከፍተኛ ሁኔታ እየተሰቃየች ነው ያለችው። በእርግጥ የባልካን ሀገሮች ይቅርታ ብለው ነው የጠሩት። ከዚህ ውስጥ በዋናነት እንግሊዝና ፈረንሳይ ነው እያነሱ ያሉት። ነገር ግን ሩሲያ ለመውሰድ ያሰበችው እርምጃ ምንድን ነው ብለህ ስትለኝ በጦር መርከቦቿ ነዳጆቿ የሚሄዱበት ሀገር ድረስ ለማድረስ በዚህ በኦሽኑ ላይ ምን የባህር ቀጠናው ላይ ውቅያኖሱ ላይ እስከ መዳረሻ ድረስ የሚሆን የአጀባ ስራ በጦር መርከብ ልሰራ ነው። እንደ ድርሽ ትሉና አይነት ለምሳሌ ያ ወይ እንግሊዝን የባህር ግዛት አልፎ ሊሄድ ይችላል። ለነገሩ ምን አለ መሰለ በዓለም ሕግ የዓለም የባህር መስመር አለ፣ መስመሮች አሉ እንደ ድንበር ማለት ነው። የማንም አሁን ለምሳሌ በፓሲፊክ የዓለም አቀፍ የባህር መስመር ነው ምጓዘው የምትለው እኮ አሜሪካ ለዚህ ነው። በዚህ አሁን አውሮፓ ባለው ኦሽንም በዛም ዙሪያ የባህር መስመር አለ፣ በአትላንቲክ ውቅያኖስ ማለት ነው። ልክ እንደ አገር ድንበርም አለው ማለት ነው። አዎ ዓለም አቀፍ ማንኛውም ዓለም አቀፍ መርከቦች በህጋዊ መልክ የሚተላለፉበት ማንንም መተናኮስ የማይችልበት ነው። አሁን የሩሲያን መርከብ የሚያግቱት የት ሄደው ነው? እዛ ዓለም አቀፍ መስመር ላይ ገብተው ነው። የሚገርም ነው። ስለዚህ ሩሲያ ምንድን ነው ያደረገችው? መዳረሻው ድረስ በጦር መርከቦች ደግሞ እጅግ ፈጣን የሆኑ ባህር ሰርጎጅ የሆኑ በኒኩለር የሚሰሩ ኒኩለር የታጠቁ የባህር መርከቦች ተዋጊ መርከቦች አላት፣ ከመቅስፈት የሚደርሱ። ስለዚህ እነዚህ ጉዳዮች መፋጠጥን በአውሮፓ ዙሪያ እያመጡ ናቸው፣ ከዩክሬን ባሻገር ማለት ነው። እና ይህንን ምናልባት ብዙዎች እየተናገሩ ያሉት ምንድን ነው? ይሄ ቁልፍ የባህር መተላለፊያ ድረስ መስመሩን በምዕራባውያን ዘርፎች እንደ ዘራፊዎች እንዳይነቁ የምታግድ ከሆነና ወታደራዊ መስመር የምታሰምር ከሆነ ምናልባትም ከፈረንሳይና ከእንግሊዝ ጋር ከፍተኛ ግጭት ውስጥ ልትገባ ትችላለች የሚል ስጋት አለ። ስለዚህ ሩሲያ በእርግጥ ቭላዲሚር ፑቲንን ማስጠንቀቂያ ሰጥተዋል። ከእሳቸው ረዳት ባሻገር ቭላዲሚር ፑቲንም ዓለም አቀፍ ሕጎችን አክብሩ፣ እማታከብሩ ከሆነ ግን እንዴት ማክበር እንዳለባችሁ እናስተምራለን፣ እናሳያችኋለን ያሏቸው። በቀጥታ እንደዚሁ ነው። ታሪካዊውም ቁርሾም አለ። በጣም ይገርም ነው እና ከባድ እየሆነ እየመጣ ነው ያለው። እንግዲህ በሁሉም ቀጠና ሩሲያ እየገነነች እየወጣች ነው። አሁንም ማየው ያሸነፈች ነው እየወጣች ያለችው። ብዙ የአውሮፓውያኖችን መሳሪያ ዩክሬን ላስጥላቸዋለች። ሙከራቸውን አይታለች። ያላቸውን ወታደራዊ አቅም ገምገመዋለች። ቴክኖሎጂያቸውንም ጭምር ገምገመዋለች። እና ምናልባትም እነ ብሪታንያ የመሳሰሉት ሀገሮች በዚህ የሚቀጥሉ ከሆነ ሌላ የባህር ላይ ጦርነት እንዳይነሳ የሚያስፈሩ ነገሮች ነው ያሉት። ሌላው ደግሞ በጣም የሚገርም ቻይና
የዓለም የበላይነቷን እያረጋገጠች እየመጣች ነው ያለችው በአሁኑ ሰዓት። በጣም በሚገርም ሁኔታ እኔ በይህን ዜና ሳየው እና አሜሪካ ዝም ብለው ነው እንደሚጮሁት የሚለው ነው። ምንድነው በትናንትና ዕለት የወሰደችው እርምጃ የብሪታንያ ዜጎችና የካናዳ ዜጎች ያለምንም ቪዛ ለ3 ወር ቻይና ውስጥ ገብተው መውጣት መግባት ይችላሉ። ምን ማድረግ ይችላሉ? ምናልባት መቆየት ከ3 ወር በኋላ መቆየት ካስፈልጋቸው ቪዛ ያስፈልጋቸዋል የሚል ነው። ይሄ የዲፕሎማሲ ግንኙነት እንዴት መጣ? ለምሳሌ ብሪታንያ ከአሜሪካ ጋር ቻይና ጠል ነበረች። ካናዳ ከአሜሪካ ጋር ቻይና ጠል ነበረች። ገብቶሃል? ቻይናን ለማዳከም ብሪታንያም ካናዳ ከአሜሪካ ጋር የሚሰሩ ነበሩ። ነገር ግን አሁን እንዴት ነው አሰላለፉ የተገለበጠው? ምን ገለበጠው? እንግዲህ ትንቢታዊም ቀመር አንዱ እሱ ነው። ሁለተኛው ነገር ደግሞ የዶናልድ ትራምፕ አስተዳደር በእነዚህ ሀገሮች ላይ ያመጣው የኢኮኖሚ ጫና እነዚህ ሀገሮች ለሕዝባቸውና ለሀገራቸው የኢኮኖሚ ቀጣይነት የቻይናን ኢኮኖሚ ማማተር ጀምረዋል፣ ፈልገዋል፣ ሄደዋል። ወደዛ ፊታቸውን እንዲያዞሩ አድርጓቸዋል። ለምን ማንም ሀገር ቢሆን ማትረፍ ነው የሚፈልገው። አትጠራጠር፣ የሩሲያም ጥገኛ መሆናቸውም አይቀርም በነዳጅ አንጻር። አሁን በነዳጅ አንጻር አሁን ለምሳሌ ቆይ ልንገርህ። ኦኬ ቀን የዘገብነው ዜና ሆርሙዝ ሰርጥ ተዘጋ። ምን አማራጭ አላቸው? ምንም። እነዛም እኮ ስሌታቸውን እያሰሉ ቱቦውን ሊከፍቱት ነው። የዘጉትን ቱቦ ይከፍቱታል። አማራጭ የላቸው፣ ምንም የለም። በተለይ እንደነ ጀርመን እንዲያውም ጀርመን እኮ ከነዚህ ጥምረት እኮ አፈንግጣለች እኮ አሁን ምንድነው መሰለ 5% ስፔንና ጀርመን የለችም የሉም። ጀርመንም እኮ አሁን እንደው ቀንሳ 5% መግዛት ጀምራለች። 5% እኮ ይገባል። ግድ ነው። ግን ያቺን 5% እንዴት ላሳድጋት ነው? ጀርመን የኃይል እጥረት ገጥሞናል ብለው የሚጮሁበትም ምክንያት ይሄ ነው። ስለዚህ የቻይና የኢኮኖሚና የዲፕሎማሲ ፖሊሲ የአውሮፓን አገሮች እየማረከ መጥቷል። ምዕራባውያንን እየማረከ መጥቷል። ገብቶሃል? አንደኛ ጥራት ያለው በአውሮፓ ስታንዳርድ የተመረቱ ንጹህ ዕቃዎች ከአሜሪካ በግማሽ ሊቀንሱ የሚችሉ ማቅረብ መቻሏ። ሁለተኛ በተለይም በዚህ በኤሌክትሮኒክስ ነገሮች፣ ኮንዳክተሮች፣ ቺፕሶች ከታይዋን ቀጥሎ አምራች ቻይና ነች። እሱ ብቻ እኮ አይደለም እኮ ከቻይና አውሮፓ ድረስ የባቡር መስመር ዝርጋታ ሁሉ እንግዲህ ምን ያህል ይሄድ አላውቅም፣ እንደዚህ ሁሉ ታቀዷል። ስለዚህ ይህ የሆነው ቻይና የዓለምን ኢኮኖሚ መዘወሯ ዋነኛ ምክንያት መሆኑን እያረጋገጠ መጥቷል እና አሁን ላይ ከአሜሪካ ጋር በንግድ ከመደራደር ይልቅ ከቻይና ጋር በንግድ መደራደርን አውሮፓውያን እየመረጡ ነው ያሉት። ስለዚህ አሁን እያልከን ያለው ድራጎኑ ከንስሩ ገዝፎ ታይቷል ነው። በቃ አሁን ራሱን አሳየ። ድራጎኑ ግድ እኮ ነው። የዓለም ፍጻሜ ሲመጣ ድራጎኑና ድቡ ገዝፈው መታየታቸው ግድ እኮ ነው። ድቡ እነዛን ተሸክሞ እግር ሆኗቸው ይመጣል። የአርሜጌዲዮን ጊዜ የሚገርም ነው። እግር ዓለም ነው የሚነሳባት። እስራኤል ላይ ዓለም ስለሚነሳባት አውሬው ዓለምን ስለሚያስተባብርበት ገዝፎ ይመጣል። ድራጎኑ ደግሞ የኤፍራጦስ ወንዝ ስለደረቀለት ሰራዊቱን በዛ ኢኮኖሚውንም ሰልቅጦ ይዟል። ዘቤልት ሮድ የሚለው እኮ ይሄ ነው። ጀስት ገብቷል። እስከዛ ድረስ መንገድ እየተገነባ ነው፣ እስከ ተርኪ ድረስ አስብ። ኢራን መካከለኛው ምስራቅ ድረስ እንደ ጀት የሚበሩ ፈጣን ባቡሮችም ጭምር እዛ እየተገነባ ነው መስመሩ። ምንድን ነው የምትለው? ምንም ዓለም እያለቀ ነው የመጣው፣ ነገር እያለቀ ነው የመጣው። እኔ ቤተክርስቲያን እግዚአብሔር ይፈውሳችሁ ላለው ሌላ ምንም አይደለም። የቤተክርስቲያን መሪዎች 400፣ 500፣ 600 ቸርች ይዛችሁ
ነገር ግን ዛሬ ህዝቡ ስለ ዳቦና ቆሎ እንዲያስብ ማድረጋችሁ እጅግ የሚሰቀጥጥና የሚያሳዝን ጉዳይ ነው። በእውነት ዓለም እያለቀ ያለ መጋደልና ትውልድን ማዳን ማስመለጥ ስንችል አንዴ በሰዶም አንዴ በኢሉሚናቲ አንዴ በአጋንንት አሰራር አንዴ በሐሰተኛ ነቢያቶች አንዴ በሐሰተኛ አስተማሪዎች ትውልድ እየተጠለፈ ለሲኦል መታጨቱ እጅግ አሳዛኝ ነውና ይህንን ቆም ብላችሁ አስባችሁ ፊታችሁን ዓለምን ሁኔታ አይታችሁ ኃጢአት አይደለም የዓለምን ሁኔታ ማየት ወንጀል አይደለም። ጌታ ኢየሱስ ክርስቶስ ራሱ ተመልከቱ ነው ያለን። ምልክቱ ምንድነው ብለን ስንጠይቀው ይሄው በዓለም ላይ ይሄ ይሆናል ማለት ነው። ይሄ ሲሆን የሰው ልጅ በደጅ ነው ብሎ ነው የነገረን። ስለዚህ ይሄንን ጉዳይ ትኩረት እንድትሰጡት በጌታ ፍቅር እንጠይቃችኋለን። እንቅልፍ ካለበት ሁኔታ እንድትወጡ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ጸጋ ሰላም ለሁላችን ጋር ይሁን። መልካም ምሽት። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም ዛሬ በአሁኑም ጠንከር ያሉ መልእክቶችን ያስተላለፍከው እውነት ነው። እንግዲህ በራእይ መጽሐፍ ላይ ጌታ ኢየሱስ ለሰባቱ አብያተ ክርስቲያናት የአደራ ደብዳቤ እንደላከ ይታወቃልና ያ ደብዳቤ ደግሞ የማይመለከተው የትኛውም አብያተ ክርስቲያናት በምድር ላይ ያለ ብዬ አላስብም። እንግዲህ ፓስተር ይሄንን ጥሪ ያቀረበልን ወይ ደግሞ ያቀረበላችሁ የአብያተ ክርስቲያን መሪዎች ከተጠያቂነትና ከኃላፊነት ከመጠየቅ እንድታመልጡ የትኛው ደብዳቤ ይመለከተናል ብላችሁ ራሳችሁን ገምግማችሁ ህዝባችሁን ከሚመጣው ጥፋትና ቁጣ ታተርፉ ዘንድ እንግዲህ ጥሪያችንን እናቀርባለን። ምክንያቱም ጊዜው በጣም እየተጠናቀቀ እንደሆነ ቁልጭ ብሎ እየታየ ስለሆነ ጠርዝ ላይ ነው ያለነው። ከዛ በፊት ግን መታደግ ያለብን እንድንታደግ እግዚአብሔር መንፈስ እንዲረዳን የምጽአቱ አዋጅ ነጋሪ አገልግሎት ምኞቱን ይገልጻል። እንግዲህ ውድ አድማጮቻችን ለዛሬ ሐሙስ ምሽት ይዘን የመጣነው መረጃ ይህንን ይመስላል። እንግዲህ በቀኑም በምሽቱም መረጃዎችን እየፈለፈለ እያጠናከረልን እንዲሁም ደግሞ በመንፈሳዊ ምክረ ሐሳብም ጭምር አስቦ እያቀረበልን ያለው ወንድማችን ፓስተር አለማየሁ ነሞ ነው። እኔም እንግዲህ አብሬያችሁ ፕሮግራም በመምራት ዘልቅ ያለው በነገው ዕለት እስክንገናኝ ድረስ የእግዚአብሔር ቸርነት ምሕረት እያንዳንዳችን ጋር እንዲሆን እንመኛለን። እግዚአብሔር አገራችንና ሕዝቧን እንዲጠብቅ ምኞታችን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።